ዙሪያ ሸብደላና ሐስማ ናሲር 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ከንቲባ አዳነች አቤቤ ማዕድ ካጋራቸው አቅመ ደካሞች መካከል ናቸው። ባለፉት ዓመታት ከተማ አስተዳደሩ በሚያደርጉ የበጎ አድራጎት ተግባሮች ተጠቃሚ ሲሆኑ መቆየታቸውን የሚያነሱት አቅመ ደካሞችም በዛሬው ዕለት የተደረገላቸው የማዕድ ማጋራት መርሃ ግብርም የመንግስት አለኝታነቱን አሳይቶናል ይላሉ። ምበላው ነገር ምንም አልነበረኝም፣ ምጠጣው ነገር አልነበረኝም እና ቤት ገብቶ አይቶ በተከራየሁት 500 ብር ነበር ምከፍለውን መንግስት ነበር የሚከፍልልኝ እና እኔ በጣም ይሄ ምገባ ማዕከል ዛሬ አይደለም 4 ዓመቴ ነው እዚህ መመገበው በቀን ወስጄ እበላለሁ መድኃኒቴን ወስዳለሁ በአግባብ እና እኔ በጣም ነው ማመሰግነው። ይሄ ሁሉ ምግብ አግኝተን የሰው ትርፍራፊ አንድ ዳቦ አጥተን ነበር። እንደዚህ በበዓል ልጆቻችን እንኳን ጫማ አድርጎ የቆሻሻ ልጆች መጡልን። ዛሬማ ከሁሉም እኩያ ሆነን በመንግስታችን ቤት ያበበች በሁሉም ደስታ አሁን በወረዳችን በክፍለ ከተማችን በቀበሌያችን በሁሉም ተደስተን ዛሬማ ከተማ አስተዳደሩ አቅመ ደካሞችን እየደገፈ የሚገኝበት ሂደት እጅጉን ተጠቃሚ ያደርጋቸው እንደሚገኝም ነው የሚያነሱት። አዳነች አቤቤ ኮረዳ ጋር ድጋፍ ተደርጎልኝ ወረዳ 4 ቤት ተሰጥቶኛል። ጊፍት ስትሪት ሁለተኛ እንትን ላይ ማለት ነው እና በጣም ነው ማመሰግነው። ደጅ በሸራ ነበርኩ አባቴ ሌላቸው 4 ልጆች አለኝ። አሁን ተደስቼ በጣም እነሱ የሚደሰቱልኝ አብይ አህመድ ከመጣ ሁሉም እንጀራችን ሰፍተዋል። አዳነች አቤቤ ከመጣች ሁሉም ነገራችን ሰፍተዋል። ልጆቻችን ጠግበዋል። ጫማችን ቀይረናል፣ ልብሳችን ቀይረናል፣ ቤታችን ቀይረናል። በጣም ተደስተናል። በቦሌ ክፍለ ከተማ ወረዳ 4 በሚገኘው ቁጥር 2 የተስፋ የምገባ ማዕከል ለአቅመ ደካሞች ማዕድ ያጋሩት ከንቲባ አዳነች አቤቤ በከተማው የሚገኙ 24 የምገባ ማዕከላት ዓመቱን ሙሉ ለአቅመ ደካሞች አገልግሎት ሲሰጡ ነበር ብለዋል። በዛሬው ዕለት የተደረገው መርሃ ግብርም በዓሉን በመደጋገፍና በመተጋገዝ ማሳለፍ እንደሚገባ ለማመላከት እንደሆነም አንስተዋል። አቅመ ደካማ የሆኑ ጠያቂ እንዲሁም ገቢ የሌላቸው የአገር ባለውለታዎች በተለያየ መንገድ ለችግር የተጋለጡትን በልዩ ሁኔታ አይተን ማዕድ ስናጋራ ነው የቆየነው። ስለዚህ በባህላችን አብሮነታችንን እያዳበርን በሌላ በኩል ደግሞ ከለውጡ ወዲህ የመጣና ወደ ስራ የተተገበረውን ደሃን ዝቅ ብሎ ማየት፣ ችግሩን መካፈል፣ የበለጠ ትኩረት መስጠት፣ የማህበራዊ ችግሮች እንዲቃለሉ የማድረግ ሰው ተኮር ያልነውን ፕሮግራም በተሟላ ሁኔታ ስንተገብር ነው የቆየነው። የዚህ ተጠቃሚ ስለሆናችሁ እንኳን ደስ ያላችሁ። በተያያዘም ከንቲባዋ በቂርቆስ ክፍለ ከተማ በመገኘት በኮሪደር ልማት ተሳታፊ ለሆኑ ወጣቶች ማዕድ አጋርተዋል። የማዕዱ ተካፋይ የሆኑ ወጣቶችም መርሃ ግብሩ በቀጣይ ለሚሰሩት ስራ መነሳሳትን እንደፈጠረላቸው ተናግረዋል። ቀንም ማደርም እየሰራን ነው። እንግዲህ ሀገራችንን ለማልማት ብዙ ነገሮች እያደረግን ነው። በተረፈ ደግሞ በሙያችን በስራችን ሁሉ ነገር እያገዝን እንገኛለን ሀገራችን። ይሄውን ለሰራተኞች በጣም ትልቅ ሞራል ነው እየፈጠረ ያለው፣ ብዙ ተነሳሽነትም እያመጣን ያለው። የዛሬ ምሳ ግብዣችን በጣም ደስ ብሎናል። እናመሰግናለን። የምሳ ግብዣ ዛሬ በኢድ አልፈጥር ኢድ ሙባረክም በማለት ላደረጉልን ዝግጅት ሁሉ ከልብ እያመሰገንኩ ይሄ በጣም የሚያበረታታ ነው። የአንድነታችን የወደፊት ዕጣ ፈንታችን አንድ ሆነን እጅ ለእጅ ተያይዘን ሀገራችንን የምናለማበትና ለሌላም አሪያ እንድንሆን ነው የተሰማኝ ዛሬ። በከተማዋ እየተሰራ የሚገኘው የኮሪደር ልማት ስራ ያለመታከት 24 ሰዓት እየተሰራ መሆኑን ያነሱት ከንቲባ አዳነች አቤቤ ይህም የምናለመውን ብልጽግና እውን ለማድረግ ትልቅ ድርሻ እንደሚኖረው ጠቁመዋል። ጊዜ ስለሌለን ስራ እያቋረጥን በዓል አናከብርም ተባብለን በዛው ልክ ሲሰሩ ከርማችኋል። ዛሬም በጾም ሆናችሁ በጾም ወቅትም ስራ ሳይላላ ሳይደክም ሳይዳከም ሲሰራ ነው የከረመው። እንደዛ እየሰራችሁ ያላችሁ ትጉ ሰራተኞቻችን ስለሆናችሁ አገር እየገነባችሁ ስለሆነ የከተማውን ራዕይ በመተግበር በኩል ዋና የናንተ የዚህ የለውጥ አካልና አጋር ስለሆናችሁ በኔና በከተማው አስተዳደር ስም እጅግ አርጌ ላመሰግናችሁ ወዳለሁ። የልማቱ ተሳታፊ ወጣቶችም ጠንክረው በመስራት የተያዘው እቅድ ከግብ እንዲደርስ አሻራቸውን እንዲያሳርፉም ጥሪ አቅርበዋል። ከደህንነት ጋር ለመኖር አንፈቅድም። ሰርተን ደክመን ዋጋ ከፍለን ሀገራችንን በመቀየር
ከደህንነት መውጣት ሁላችንም ተጠቃሚዎች መሆን ራእያችን ነው። እናሳካዋለን። ከሰራን በታማኝነት ከተጋን ይሳካል። አይዟችሁ። ተጠቃሚ ደግሞ እናንተው ናችሁ።